ሰላም ሰዎች በአዲስ መልክ መጥተናል። ድንቅ ኢትዮጵያ የዩቲዩብ የጉዞ ፕሮግራም ነው። ዛሬ ወደ ሐዋሳ አቅንቻለሁ። ሐዋሳ ምን ትመስላለች? የነበረችበት ያለችበት፣ ወደፊቱን ደግሞ ፎርካስት እናደርጋለን አብረን። ድንቅ ኢትዮጵያ ነው። ድንቅ ጉዞ ይኖረናል። ድንቅ ቆይታ ይኖረናል። እንግዲህ ለቅምሻ የተሰጠኝ ፓፓያ ነው። ይሄ የዝዋይ ባቱ ወደ ሃይዌይ መውጫ ጋር ያለው የፍሩት መሸጫ ነው። በጣም በሚገርም ሁኔታ ሁሌ ቢዚ ነው። በጣም ተወዳጅ ወደ ዝዋይ ሲገባና ወደ ባቱ ሲገባና ከዝዋይ ሲወጣ ብዙ ትራቭለሮች እዚህ ጋር መጥተው የቤታቸውን አስቤዛ ገዛ እስከሚያደርጉበት ቦታ ነው። በፍሩት በጣም ነው እንግዲህ እኔም የተሰጠኝን ቴስት እያደረኩ ናስኪ ጥርስህን የት አድርገው ነው? ስም ማን ነው? ስሙ በጣም ነው የሚጣፍጠው። አቮካዶ ፓፓያ ፓፓያ ና ስንት ቁጥር ነው? እኔ ሰባት ቁጥር ማን ብለው የሚሉ ዳንኤል በጣም ነው የሚጣፍጠው። ና እስኪ 7 ቁጥር ወደ ዝዋይ ስትመጡ 7 ቁጥር ዳንኤል ብላችሁ ነው። ዳሌ በጣም ጣፋጭ ፓፓያ አላችሁ። ፓፓያ ለጨጓራም ለምንም ይዳል። የሱ ደግሞ ይለያል። ስፔሻል እንደ ሰፈሩ ይለያል። አረ በጣም አሪፍ ፓፓያ። ከየት ነው የምታለው? ከመቂ የመቂ እኔ ደግሞ የመቂ የሀገሬን ፓፓያ ነው የምታለው። እሺ አንድ ድገመኝና ስንት ነው አሁን ፌስታል? ፌስታል 400 እና የ500 ነው ማለት ነው። የ400 ነው። እስኪ አንድ ልድገምና እንትን ልበል። እሺ አንዱ ይበላል የምራ ቴንክ ዩ እንግዲህ ዋው እንግዲህ ዳሌ ሌላ ጨምሮልኛል። በጣም ጣፋጭ ነው። እደግመዋለሁ፣ እደጋግመዋለሁ። በጣም ቆንጆ ጊዜ እያሳለፈ ዲስፕሌያቸው ራሱ በጣም ያምራል። አንዴ ዳሌ ያዘልኝ፣ ይሄንን ዲስፕሌይ ልቅረጽልኝ። በጣም በሚገርም ሁኔታ ፓፓያ ዚስ ፓፓያ ስንት ቁጥር ነው? 15 ቁጥር። ማን ትባላለህ? አለማየሁ ፓፓዬ። ፓፓያ በምን ይለያል ከሌሎች? ሶሎ ፓፓዬ። ሶሎ በቃ እንመጣለታለን። አየ ብራዘር ይቆረጥልኛ ታዲያ እየቆረጥ ካብላለን። ኧረ እና ቁረጥለት ቁረጥሱ ቴንክ ዩ አመሰግናለሁ። አየ እሺ ገዛሻለሁ። ሀብታሙ ዙሪስት ወይ ሰላም እንዴት ናችሁ? ዛሬ ሐዋሳ ነው የምገኘው። በነገራችን ላይ ከሐዋሳ እና ከሐዋሳ ጋር የተያያዘ ወይም ደግሞ ከሐዋሳ ዙሪያ ጋር የተያያዘ ትዝታ ያላችሁ ሰዎች ለእናንተ የምስራች ነው። እኔ ከነዛ ሰዎች መካከል ነገር በምሳሌ ጠጅ በብርሌ እንደሚሉት አበው እንደዛ አድርገን ወደ እናንተ እናቀርባለን። እንግዲህ
የሲዳሞ በድሮ አጠራር የሲዳሞ ክፍለ ሀገር ይባላል። ሲዳማ ክልል የተባለው አካባቢ ሲዳሞ ክፍለ ሀገር ይባላል እና የሲዳሞ ክፍለ ሀገር ከተማ የነበረችው ይርጋለም ነች እና ስለ ይርጋለም በሌላ ጊዜ ስለ ይርጋለም አነሳላችኋለሁ። አሁን ስለ ሐዋሳ ነው የምናወራው እና እንግዲህ እስኪ አመሰራረቷና ቅድመ ታሪኳን እናያለን። ሐዋሳ የተመሰረተችው በ1952 ቢሆንም ሙከራዎች ነበሩ በ51 ከ50 እስከ 51 ሐሳቡ ከ50 እስከ 51 ነው እና ይህም ደግሞ በዋናነት የምስረቷ ምክንያት የሆኑ ነገሮችን እንደሚከተለው ወደ እናንተ የማቀርብ ይሆናል። ሐዋሳ የተመሰረተችው በ1952 በልዑል አንዳርጋቸው መሳዮ አማካኝነት ነው። ይህ ነገር በደንብ አሰመሩበት። ይህ ጥቂት ሰዎች የሚጋሩት ወይም ደግሞ የሚያምኑበት ነው፣ ግን የብዙሃኑ ደግሞ ዘለግ ብዬ የማቀርበው ይሆናል። ከተማዋ ከመቆርቆሯ በፊት አካባቢው በሲዳማ ብሔረሰብ ዘንድ አዳሬ በመባል የሚታወቅ ሲሆን በዋናነትም ለከብት ግጦሽ፣ ለእርሻ አገልግሎት ይውል ነበረ። በዋናነት ግን ለከብት ግጦሽ፣ እርሻ እንኳን ያህና ሜዳማ አካባቢ ነበረ እና ከተማዋ እንድትመሰረት የተመረጠችበት 3 ዋና ዋና ምክንያቶች፣ ሌሎችም ነገሮች ይጠቅሳቸዋለሁ ወደ በኋላ። የመጀመሪያው የአየር ንብረቷ ምቹነት፣ በጣም ሞቃት አይደለችም፣ በጣም ደግሞ ቀዝቃዛ አይደለችም። ተመጋጋቢ ምግብ የሆነ አየር ያላት ከተማ ነች። በዛ ተመራጭ እንድትሆን ተደርጓልና ከዛም በኋላ ደግሞ የሐይቁ መኖር የሐዋሳ የመመስረት ግንባር ወይም ደግሞ አይን እንድንለው አድርጓል። የስስ ጎን ነው፣ የከተማዋ ስስ ጎን ማለት ይቻላል። የሐዋሳ ሐይቅ ለከተማዋ ለልማት ወይም ደግሞ ለወደፊቷ የቱሪስት ከተማ እንድትሆን በዛን ሰዓት አስቀድመው አይተዋት ነበር። ተሳክቶላቸዋል። መስራቾቹ እነማን ናቸው ማን ናቸው የሚለውን ትልቅ ሰው ጠቅሳቸዋለሁ። ቀደም ብዬ የጠቀስኳቸው ግለሰብ የጥቂት ሰዎች የሚጋሩትና በልዑል ራስ አንዳርጋቸው ብዙም አስቀጠሉ እንጂ መስራች ናቸው ተብሎ አይታመንም። ከዛ በሶስተኛ ደረጃ ግን መልክዓ ምድራዊ አቀማመጥ በጣም ከአዲስ አበባ ሞጆ ናይሮቢ ድረስ የሚሄደው መንገድ ላይ በመገኘቷ ትልቁን ቀልብ እንድትስብ አድርጓታል። ሐዋሳ የሚለው ቃል የመጣው ከሲዳማ ቋንቋ ሲሆን ትርጉሙም ሰፊ ወይም ትልቅ ማለት ነው። ይህም ስያሜ የተሰጠው ለሐዋሳ ሐይቅ ስፋት ሲባል እንደሆነ የአካባቢው ማህበረሰብና ታሪክ ያስረዳል። ቅድመ ታሪክ እንግዲህ ቅድመ ታሪክ እና እድገት ስናይ የመጀመሪያው ፕላን የሐዋሳ በኢትዮጵያ ውስጥ ቀደም ብለው በፕላን ከተመሰረቱ ከተሞች አንዷ ነች። ሐዋሳም ልዩ የሚያደርጋት ከብዙ ከተሞች እሷ ነው። ዲዛይኗ በተለይ መንገዶቿ በከተማው አቀማመጥ በወቅቱ በጣሊያናዊ ባለሙያዎች እንደተዘጋጀ ይነገራል። የአስተዳደር ማዕከልነት እንግዲህ ከተማዋ ከተመሰረተች በኋላ ለቀድሞ የሲዳማ ጠቅላይ ግዛት መቀመጫ የነበረችው የቀድሞ የሲዳማ ጠቅላይ ግዛት የነበረችው ይርጋለም ተትቶ ወደዚህ ነው የተሸጋገሩትና እንግዲህ በከተማዋ ውስጥ የሚገኙ ቅዱስ ገብርኤል ቤተክርስቲያንና የቀድሞ ንጉሳዊ ቤተመንግስት የከተማዋ ቀድሞ ታሪክ ከሚያሳዩ ምልክቶች መካከል አንዱ ነውና እንግዲህ ዋና ነው የታሪኩ የሐዋሳ ከተማ ታሪክ ልብ ነው ወይም ደግሞ ብዙ ሰው ይጋራዋል የሚለውን ታሪክ ደግሞ ወደ እናንተ እናምጣ። ይህ ታሪክ እንግዲህ ከልዑል ራስ መንገሻ ስዩም ጋር ይገናኛልና ልዑል ራስ መንገሻ ስዩም ትልቅ ሚና ተጫውተዋል በከተማዋ ምስራታ ላይ። ልዑል ራስ መንገሻ ስዩም በ1950ዎቹ መጀመሪያ የሲዳማ ወይም በወቅቱ አጠራር የሲዳሞ ጠቅላይ ግዛት ገዢ በነበሩበት ወቅት ለግዛቱ ምቹና ዘመናዊ ማዕከል የሚሆን ቦታ ይፈልጉ ነበረ። በወቅቱም የጠቅላይ ግዛቱ መቀመጫ የነበረችው ይርጋለም በደጋማና ወጣ ገባ ወይም አባጣ ጎባጣ መሬት ላይ በመሆኗ ለከተማ መስፋፋት ለበረራ ማረፊያ ኤርፊልድ አመቺ አልነበረችም። ራስ መንገሻ የሐዋሳን የመረጡበት ዋና ዋና ምክንያቶችን ስናይ ቀደም ብለን የጠቀስናቸው ነገሮች እንዳሉ ሆኖ ለአየር ማረፊያ ምቹ መሆኑ፣ ምክንያቱም ራስ መንገሻ ስዩም የኢትዮጵያ አየር መንገድ ምስረታ ላይም ትልቅ አሻራቸው አለበትና ያ አንዱ መስፈርት አድርገው አይተውታል። ተሳክቶላቸዋል።
በሶስተኛ ደረጃ ደግሞ የስትራቴጂክ መገኛ መሆኑ አዲስ አበባ ወደ ደቡብና ወደ ኬንያ የሚወስደው ዋና መንገድ ላይ በመገኘቷ በሁለተኛ ደረጃ ይጠቅሱታል ወይም አስቀምጠውታል። የሐይቁ መኖር ደግሞ ለከተማዋ ውበት፣ ለወደፊት የቱሪስት መስህብ ያለው የሚኖራት ጥሩ መዳረሻ ትሆናለች ተብሎ የምትገመት ከተማ እንደሆነች አሰቡ። ተሳክቶላቸዋል። ዛሬ ሀገሪቱ ውስጥ ካሉ ትልልቅ ከተሞች አንዷ ሐዋሳ እንድትሆን አስችሏታል ማለት ነው። በስተመጨረሻ በሶስተኛ ደግሞ የምናነሳው የመሰረተ ልማት ጅምር ከተማዋ በፕላን እንድትመራ በማድረግ ሰፊውን መንገዶች እንዲቀደዱና የመንግስት መስሪያ ቤቶችና የመኖሪያ ቤቶች እንዲገነቡ ትልቅ ግፊት አድርገዋል። በዛም ተሳክቶላቸዋል። እንግዲህ ግሪንፊልድ ፕሮጀክት በማለት ይጠቅሱታል። የዘርፉ የከተማ ልማት ላይ የሚሰሩ ልሂቃኖች እውነተኛ የአመሰራረት ታሪክ እንደዚህ ይጀምራል። ለሐዋሳ ልዩ የሚያደርጋት ከሌሎች ከተሞች ከተማዋ በነባር መንደር ላይ ያደገች ሳይሆን በታቀደ ሁኔታ በባዶ መሬት ላይ ወይም ግሪንፊልድ ላይ የተመሰረተች ነች። ስያሜዋ ቀደም ብዬ ነግሬያቸዋለሁ። ግን እዚች ጋር ደግሞ አሻሚ ስያሜ ሐዋሳ ምናልባት ያኔ ራስ መንገሻ ስዩም ትንሽ ባይከራከሩ ኖሮ ስሟ የአንድ ግለሰብ ስም ሊሆን ይችል ነበር። ልክ እንደ ተፈሪ መኮንን፣ አሰበ ተፈሪ እንደዚህ እነዚህ ስሞች እና የስያሜ ትግል ተደርጎ ነበር። በወቅቱ ከተማዋ አንዳርጋቸው በሚል የልዑል ራስ አንዳርጋቸው መሳዩን ስም ለመሰየም ጥረት ተደርጎ ነበረ። ነገር ግን ራስ መንገሻ ስዩምና ሌሎች የአካባቢው አመራሮች የአካባቢውን ማንነት የሐይቁን ስያሜ በጠበቀ መልኩ ሐዋሳ ተብሎ እንዲጸና አድርገዋል። እነዚህ ልዑል ራስ አንዳርጋቸውስ ማን ናቸው ብለን ካነሳን ወይም ከጠየቅን ራስ መንገሻ መሰረቱን ቢጥሉም ራስ አንዳርጋቸው መሳዩ ተተክተው በወጡ ጊዜ የጀመሩትን የልማት ስራ በማስቀጠልና የከተማዋን ፕላን በማስፋፋት ረገድ ከፍተኛ ድርሻ የነበራቸው ሰው ናቸው። ራስ መንገሻ ስዩም ለቀው ሲወጡ ይሄንን አድርገዋል። እንግዲህ ከፈረስ ጋሪ ወደ ዘመናዊቷ ከተማ እንምጣ። ራስ መንገሻ ስዩም ከተማዋ ሲቆረቁሩ የነበራቸው ራዕይ ሐዋሳ የደቡቧ አዲስ አበባ ማድረግ ነበረ። በእርግጥ ተሳክቶላቸዋል። ቆንጆ ከተማ ገንብተዋል። የከተማዋ ሰፋፊ መንገዶች፣ የዛፍ ተከላዎች እና የሐይቅ ዳር አጠቃቀም ዛሬም ለደረሰችበት የከተማዋ ልህቀት ውበት የመሰረት ድንጋይ የጣሉ ሰው ናቸው ራስ መንገሻ ስዩም። በአጠቃላይ ልዑል ራስ መንገሻ ስዩም የከተማዋ ስትራቴጂካዊ ቦታ መርጠው የመጀመሪያውን ፕላን አስነድፈው ነዋሪ አፍርተው የሐዋሳን ህልውና እውን ያደረጉ የከተማዋ መስራች ተብለው በብዙዎች የሚጠቀሱ ናቸው። የመጀመሪያ እንግዲህ ሐዋሳ ስትመሰረት 400 የጦረኞች ወይም ደግሞ 400 ወታደሮች እና ቤተሰቦቻቸው እንዲሰፍሩ ነው። ከይርጋለም ወደ አዲስ አበባ ሽፍት እንዲደረግ 200 አንዳንድ መጽሐፍ ላይ 200 ይሆናሉ። አንዳንድ ደግሞ 400 ወታደርና የወታደር ቤተሰቦች ወደ ሐዋሳ መጥተው እንዲሰፍሩ ከዛ ቤት እንዲሰሩ ተደረገ። እነዚህ 400 ወታደርና የወታደር ቤተሰቦች የመጀመሪያዎቹ የሐዋሳ ነዋሪዎች ናቸው ተብሎ ይገመታል። ወይም ደግሞ ነዋሪ እንደሆኑ ይወሰዳል ማለት ነው። መጀመሪያ ማን ነበር የሚኖረው ከተባለ ከዛው በባዶ መሬት የሰፈሩ እንደ ከተማ እንድትዋቀር ያደረጓት እነዚህ ይርጋለም ላይ ይኖሩ የነበሩ የወታደር ቤተሰቦች 400 ወታደሮችና የወታደር ቤተሰቦች ናቸውና የሐዋሳ መሰራረት ይህንን ይመስላል። ሐዋሳ ዛሬ ለራስ መንገሻ ስዩም ሐውልት ማስቀመጥ አለባቸው። እንግዲህ ራስ መንገሻ ስዩም ትልቅ ቦታ አላቸው በዚች ከተማ መሰራረት ላይ። በአሁኑ ከተማዋ ያለችበት የሐይቁ ዳርቻ አዳሪ ተብሎ የሚጠራው ስፍራ ከጠኑ በኋላ የከተማው ፕላን እንዲዘጋጅ አደረጉ። ከዛም በኋላ ከተማዋን ለመቆርቆር ራስ መንገሻ ስዩም ወደ 400 የሚጠጉ የጦር ሰራዊት አባላትና ቤተሰቦቻቸው ከይርጋለም ወደ ሐዋሳ በማምጣት እንዲሰፍሩ አድርገዋል። እነዚህም የመጀመሪያዎቹ የሐዋሳ ነዋሪዎች ተብለው
ይታወሳሉ። የመሰረተ ልማትም እንግዲህ ከተማ በፕላን እንድትመራ በማድረግ ሰፊ መንገዶች እንዲቀደዱ የመንግስት መስሪያ ቤቶች እንዲሰሩ ትልቅ ሚናን ተጫውቷል። ራስ መንገሻ ስዩም ሐዋሳ እንግዲህ ትልቅ እኔ እጠብቃለሁ። በነገራችን ላይ የራስ መንገሻ ስዩም ሐውልት ወይም ደግሞ የሆነ መታሰቢያ ነገር ከተማዋ እንድታደርግላለሁ። ሐዋሳ የነበረን ቆይታ እጅግ በጣም ቆንጆ ነበረ። በሌላ ቪዲዮ እንገናኝ። ሰብስክራይብ በማድረግ የደወል ምልክቱን በመንካት ቲዩቡን ወይም ደግሞ ይህንን መርሃ ግብር እናበረታታ። መልካም ቀን፣ መልካም ጊዜ። Thank you.